ወገኖች ሁላችሁ በያላችሁበት ቦታ የጌታ ጸጋና ሰላም ለእናንተ ይሁን ለማለት እወዳለሁ። ከዚህ በፊት እንደማደርገው ሁሉ ዛሬም ከእግዚአብሔር ቃል አንድ አጭር መልእክት አካፍላችኋለሁ። የመልእክቴ ርዕስ የተነገረኝን ስጠኝ የሚል ነው የሚሆነው። የመልእክቴ የመነሻ ሐሳብ ያለው በመጽሐፈ ኢያሱ ምዕራፍ 14 ከቁጥር 1 ጀምሮ ባለው ክፍል ላይ ነው የሚመሰረተው። በተለይ ቁጥር 6 ላይ እንዲህ ይላል፣ የይሁዳም ልጆች በጌልጌላ ወደ ኢያሱ ቀረቡ። ቄኔዛዊም የዮፎኒ ልጅ ካሌብ አለው፣ ለአምላክ ሰው ለሙሴ ስለኔና ስላንተ እግዚአብሔር በቃዴስ በርኔ የተናገረውን ነገር ታውቃለህ። በአራት ነጥብ ነው የሚዘጋው። እግዚአብሔር ስለኔና ስላንተ የተናገረውን ታውቃለህ ብሎ ነው የሚዘጋው። ከዛ በኋላ ወደ ቁጥር 12 ላይ አልፈን በምናነብበት ጊዜ ቁጥር 12 ላይ አሁን እንግዲህ በዚያን ቀን እግዚአብሔር የተናገረውን ይህን ተራራማ አገር ስጠኝ። አንተ በዚያ ቀን ኤናቃውያን ታላላቆች የተመሸጉ ከተሞችን በዚያ እንዳሉ ሰምተህ ነበር። ምናልባት እግዚአብሔር ከኔ ጋር ይሆናል፣ እግዚአብሔርም እንደተናገረኝ አሳድዳቸዋለሁ ይላል። እግዚአብሔር ይመስገን። ካሌብን በመጽሐፍ ቅዱስ ውስጥ ታሪኩን በተለይ ከብሉይ ኪዳን መጽሐፍቶች በዘጸአት እንደገና ደግሞ በዘሁልቁ በዘዳግም በመጽሐፈ ኢያሱ ላይ በደንብ ታሪኩ ጎልቶ ከሚታዩ ሰዎች መካከል አንዱ ነው። እንደገና ደግሞ እግዚአብሔር እስራኤላውያን ከግብፅ ምድር ካወጣቸው በኋላ በምድረ በዳ ላይ እግዚአብሔርን በማስቆጣታቸው ምክንያት አብዛኞቹ እድሜያቸው ከ20 ዓመት በላይ የሆኑ ሰዎች በምድረ በዳ ውስጥ ሲቀሩ ከኢያሱና ከካሌብ በስተቀር የከነዓንን ምድር ተሻግሮ የወረሱት እድሜያቸው ከ20 ዓመት በታች ያሉት አዲስ ትውልድ ወይም በኋላ የተነሳው ትውልድ እንደሆነ መጽሐፍ ቅዱሳችን በግልጽ ይናገራል። እና ኢያሱና ካሌብ ብቻ ናቸው ከነባሮቹ ወይም ከግብፅ ምድር ከወጡት ከአባቶቻቸው መካከል የከነዓንን ምድር እንደተገባላቸው የተስፋ ቃል አልፎ የወረሱት ማለት ነው። ኢያሱ አሁን በመጨረሻ ላይ እድሜው የ85 ዓመት ጎልማሳ የ85 ዓመት ሰው ሆኖ ባለበት ሰዓት እግዚአብሔር ከ40 ዓመት በፊት የተናገረውን ስለሱ እግዚአብሔር ያለውን የተስፋ ቃል እነዚህን 40 ዓመታት ሁሉ ሳይረሳ ተሸክሞ መጥቶ ዛሬ እግዚአብሔር የተናገረልኝን ስጠኝ ብሎ ኢያሱን ሲጠይቅ ትመለከታላችሁ። እግዚአብሔር ይመስገን። ስንቶቻችሁ የእግዚአብሔርን የተስፋ ቃል ዕለት ዕለት እያሰላሰላችሁ እግዚአብሔር ብሏልና እወርሳለሁ፣ እግዚአብሔር ብሏልና ይሰጠኛል ብላችሁ በዚህ መንፈስ በዚህ ስሜት በእግዚአብሔር ፊት ትመላለሳላችሁ? እኔ ይህንን የኢያሱን ታሪክ በማነብበት ጊዜ በጣም ቻሌንጅ አድርጎኛል፣ ማለት ሞግቶኛል። ከእግዚአብሔር የሰማኋቸውን የተስፋ ቃሎች እግዚአብሔር ገና በጅማሬ ላይ ስለ እኔ የተናገራቸውን ከእግዚአብሔር የሰማኋቸውን ድምፆች እንደገና ወደ ኋላ ተመልሼ እንዳስብ አድርጎኛል። በእውነት ይህንን ክፍል በደንብ ብታጠኑት እንደኔ ይሞግታቸዋል ብዬ አስባለሁ። በጣም ጉልበት አለው፣ የመሞገት አቅም አለው። እግዚአብሔር የተባረከ ይሁን። እና ልክ ኢያሱ ከመሞቱ በፊት 2 ነገድ ተኩል ዮርዳኖስን ሳይሻገሩ ከዮርዳኖስ ወዲህ ርስትን ተቀብሎ ነበር። ከዛ በኋላ ሙሴ ሞተ።
ሙሴ ከሞተ በኋላ የሙሴ አገልጋይ በነበረው የነዌ ልጅ በኢያሱ ላይ የእግዚአብሔር መንፈስ ስለወረደበት እሱም በጥበብ የተሞላ ሰው ሆነ ይላል። ከዛ በኋላ ህዝቡን የመምራት የከነዓንን ምድር አስወርሶ እንደየነገዳቸው ምድሪቷን በገመድ ከፋፍሎ ርስትን የመስጠት ኃላፊነትና ግዴታ የወደቀው በቀጣይነት በኢያሱ ላይ ነበረ። ኢያሱ ርስትን እያከፋፈለ ርስትን እየሰጣቸው የእስራኤልን ቤት እንደ እግዚአብሔር የተስፋ ቃል ካሳረፋቸው በኋላ በዚህ ሂደት ውስጥ እያለ ቁጥር 6 ላይ እንደምታነቡት የይሁዳ ልጆች ወደ በጌልጌላ ወደ ኢያሱ ቀረቡ ነው የሚለው እና ከነሱ መካከል ቄኔዛዊው የዮፎኒ ልጅ ካሌብ አለው ይላል፣ ለአምላክ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ በርኔ የተናገረውን ታውቃለህ አለው። ይሄ ቃዴስ በርኔ ይሄ ስፍራ ብዙዎቹ የህዝቡን ልብ ያቀለጡበት እግዚአብሔርን ደካማ አድርጎ የሳሉበት ስፍራ፣ የሳሉበት ቦታ፣ የሳሉበት ወቅት ነበረ። እግዚአብሔር ደካማ አምላክ አይደለም። እግዚአብሔር ብርቱ አምላክ ነው። እግዚአብሔር ኃያል አምላክ ነው። እግዚአብሔር ስሙ የተባረከ ይሁን። ዘኍልቍ ላይ እንደምታነቡት ታሪኩን ሙሴ ከ12ቱ ነገደ እስራኤል 12 ሰዎችን መረጠና የከነዓንን ምድር ሄደው ሰልለው እንዲመጡ ይህንን የሥራ ኃላፊነት ሰጥቷቸው ወደዛ ላካቸው። ተመልሶ ሲመጡ ቀድሞ 10 ሰላዮች ተሰብስበው ያዘጋጁትን ሪፖርት አቀረቡ። እንደዚህ ነው ያሉት። ሙሴንና ህዝቡን አቁሞ ሙሴንና ህዝቡን ቀርቦ ያቀረቡት ሪፖርት የህዝቡን ልብ የሚያቀልጥ ነበረ። የህዝቡን ልብ የሚያወርድ ነበረ። የሚገርመው ሪፖርቱ ብቻ አይደለም፣ ቀጣይ ውሳኔ መሆን ያለበት፣ ቀጣይ እርምጃ መሆን ያለበትንም ሐሳብ ነበር ያቀረቡት። ምድሪቷን ሄደን አይተናል። እንደተባለው ማርና ወተት አላት። በጣም የበለጸገች ምድር ናት። በፍሬ የተባረከች ምድር ናት። ነገር ግን በምድሪቷ የሚኖሩ ሰዎች ኃያላን ናቸው። ኤናቃውያን ቁመተ ረጃጅሞች ናቸው። ጦረኞች ናቸው። በፍጹም እኛ በእነሱ ፊት እንዳንበጣ ነንና በፍጹም የከነዓንን ምድር እነሱን አሸንፈን መውረስ አንችልም። ስለዚህ አሁን ማድረግ ያለብን አለቃ ሾመን እንደመጣ ነው በመጣንበት መንገድ ወደ ግብፅ ተመልሰን መውረድ ነው፣ ተመልሰን መሄድ ነው የሚል ሐሳብ ነበር ያቀረቡት። እግዚአብሔር ከእንደዚህ አይነት መንፈስ ይጠብቃችሁ። በእግዚአብሔር ኃይል፣ በእግዚአብሔር ብርታት፣ በእግዚአብሔር አብሮነት፣ በእግዚአብሔር ድምፅ ከባርነት ቤት ወጥታችሁ ካስለቀሳችሁ፣ አምልኮን ከከለከላችሁ፣ ብዙዎችን ከበላ ምድር እግዚአብሔር አውጥቷችሁ እንደገና ወደ ኋላ እንመለስ የሚል መንፈስ ከእግዚአብሔር አይደለም እና እንመለስ አሉ። ህዝቡም የነሱን ሐሳብ ሰምቶ መጫጫው ጀመረ። ግማሹ አለቃ ለመሾም ተነሳ፣ ወደ ግብፅ የሚመልሱ አለቆችን ለመሾም ተነሳ። በዚህ መካከል ነበር ኢያሱና ካሌብ በህዝቡ መካከል ተነስቶ ቆሞ ህዝቡን ዝም እንዲል አሰኝቶ እንደዚህ አሉ፣ ማሸነፍ እንችላለንና እንውጣ እንውረስ። ነገርን የሚገለብጥ ንግግር ነበር። መጀመሪያ የነበረውን የሽንፈት ሐሳብ 100% የሚገለብጥ ጉልበት ያለው ድምፅ ነበር። ዝም የሚያሰኝ ድምፅ ነበር። ዛሬ በጌታ በኢየሱስ ክርስቶስ ስም በዙሪያችሁ የወረሳችሁ የሽንፈት ድምፅ፣ ጉልበትን የሚበላ የሽንፈት ድምፅ፣
በጠራችሁ አምላክ በመታመን በምትወስኑት ውሳኔ በምትወስዱት እርምጃ ይሸነፍላችኋል። ልባችሁን በጠራችሁ አምላክ አበርቱ። ልባችሁን አደርሳችኋለሁ ብሎ መንገድን ባስጀመራችሁ አምላክ ላይ አድርጉ። ኢያሱና ካሌብ ሕዝቡን ዝም አሰኙ። ማሸነፍ እንችላለን፣ ተነስተን እንውጣ፣ ጠላቶቻችን እንደ እንጀራ ይሆኑልናል፣ ጥላቸው ከላያቸው ላይ ተገፈዋል የሚል ነበር የነ ካሌብ የነ ኢያሱ ንግግር የነበረው። እግዚአብሔር የተመሰገነ ይሁን። ሕዝቡን ወደ ግብፅ ከመመለስ ታደጉ። ወደ ባርነት ከመመለስ ታደጉ። እንደገና ወደ ግዞት ከመመለስ ታደጉ። እግዚአብሔር ዛሬም በእግዚአብሔር ድምፅ የበረቱ ኃያላን የሆኑ የወደቀውን ልብ የሚያበረቱ የዛሉትን ጉልበቶች የሚያጸኑ ኃያላንን በምድራችን ላይ ያስነሳል። ብዙ የተሸነፍንባቸውን ጉዳዮች በአሸናፊነት እንድንወጣ፣ ብዙ ጉልበታችን የደከመባቸውን ጉዳዮች እንደገና በብርታት በአሸናፊነት መንፈስ እንድንነሳ የሚያደርጉ መለኮታዊ ድምፅን የሚያመጡ ኃያላንን እግዚአብሔር ዛሬም በምድራችን ላይ ያስነሳል። ኃያላን ይነሳሉ። እግዚአብሔር በኢትዮጵያ ምድር ላይ ኃያላንን ያስነሳል። እግዚአብሔር ስለ ኢትዮጵያ ቤተ ክርስቲያን ኃያላንን ያስነሳል። የብዙዎችን ልብ የሰበረ፣ የብዙዎችን ልብ በሐዘን የመታ፣ የብዙዎችን ልብ ያስቆዘመ፣ ለምን እንዲሉ ያደረገ፣ ተሸናፊ ያደረጋቸው አድካሚ ድምፅ በምድሪቷ ላይ የሚነሱ ኃያላን በሚያመጡት መለኮታዊ ድምፅ ይዋጣል። መለኮታዊ ድምፅ ይቀየራል። እግዚአብሔር ስሙ የተባረከ ይሁን። ኢያሱና ካሌብ ይህንን ነበር ያደረጉት። በዚህን ጊዜ ነው እግዚአብሔር ይህንን የተስፋ ቃል የሰጠው። እግዚአብሔር በካሌብ ውስጥ በነበረው ስሜት፣ በነበረው የአሸናፊነት መንፈስ እግዚአብሔር ተደስቶ ነበር። እግዚአብሔር ደስተኛ ነበር። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ልብ ያሳረፈ ንግግር ነበር የካሌብ ንግግር። የእግዚአብሔር ቃል ሲናገር የእግዚአብሔር ደስታ ኃይላችሁ ነው ይላል። የእግዚአብሔር ደስታ ለሕዝቡ ኃይል ይሆናል እና ዛሬ መጣና ያኔ የሰማውን ድምፅ ደግሞ ያኔ የሰማውን ቃል ደግሞ ያኔ እንደነበርኩ ዛሬም ጉልበታም ነኝ አለ። ልክ የተስፋ ቃሉን ስሰማ እንደነበርኩ ዛሬም ጉልበታም ነኝ አለ። መዋጋት እችላለሁ አለ። መውጣት መግባት እችላለሁ አለ። ማሸነፍ እችላለሁ አለ። የተመሸገችውን ከተማ ማስለቀቅ እችላለሁ አለ። የእግዚአብሔር የተስፋ ቃል ያስለቅቅላቸዋል። የእግዚአብሔር የተስፋ ቃል ነው። ቃል ሰምቻለሁ አለ። ድምፅ ሰምቻለሁ አለ። እግዚአብሔር ተናግሮልኛል አለ እና እግዚአብሔር ይህንን ተራራማ እግዚአብሔር የተናገረውን ይህን ተራራማ አገር ስጠኝ አለ። እግዚአብሔር ተናግሮልኛል፣ እግዚአብሔር የተናገረልኝን ስጠኝ አለ። ዛሬ በጌታ በኢየሱስ ስም ይህንን የመሟገቻ ድምፅ ይዛችሁ ተነሱ። እግዚአብሔር ተናግሮላችኋል። ምንድነው የሰማችሁት ከእግዚአብሔር? በተቃራኒው በምንድን ነው እየተከበባችሁት? በተቃራኒው በምን ሁኔታ ውስጥ ነው ያላችሁት? እግዚአብሔር ተናግሮልኛል። ሰማያት ይሰማሉ፣ ምድር ትሰማለች። እግዚአብሔር ተናግሮልኛል፣ እግዚአብሔር የተናገረልኝን ስጠኝ አለው። እግዚአብሔር የተመሰገነ ይሁን። ካሌብ እኮ ከእግዚአብሔር በሰማ ጊዜ ነው ምድሪቷን የተቀበለው። ስጠኝ አለ በቃ። ቅዱሳን ወንድሞቼና እህቶቼ ሆይ ዛሬ በዚህ በእግዚአብሔር ቃል ልባችሁን ላበረታ እፈልጋለሁ። እግዚአብሔር የተናገረላችሁን ነገር፣ እግዚአብሔር ያልላችሁን ነገር
እግዚአብሔር የገባላችሁን የተስፋ ቃል እያሰላሰላችሁ ያላችሁ አላችሁ? ጊዜ ወሰደብኝ፣ ቀን አስቆጠረ፣ ዘገየብኝ የምትሉት ምን ነገር አለ? ካሌብ ከ40 ምናምን ዓመት በኋላ ተነሳና እግዚአብሔር የተናገረውን ይህን ተራራማ ሀገር ስጠኝ አለ። እግዚአብሔር ተናግሯል። እግዚአብሔር ከተናገረ ማንም ሊሽር አይችልም፣ ማንም ሊያስቀር አይችልም። የእግዚአብሔር ድምፅ ኃያል ነው። የእግዚአብሔር ድምፅ የመፈጸም አቅም አለው። እግዚአብሔር ተናግሮ አያስቀርም ወዳጆቼ። እግዚአብሔር ተናግሮ አይዋሽም። ሰው ሊዋሽ ይችላል። እግዚአብሔር ስለማይዋሽ እና እግዚአብሔር የተናገረውን ይህንን ተራራማ አገር ስጠኝ አለ። ታውቃላችሁ የካሌብ የህይወት ኳሊቲ እዚህ ክፍል ላይ ተዘርዝሮ የምታዩት የሰማ ሰው መሆኑን ነው የምታዩት። በመጀመሪያ የሰማ ሰው፣ የሰማውን ደግሞ ጠንቅቆ የያዘ ሰው፣ ሰምቶ ተረድቶ የያዘ ሰው። የሰማችሁትን አትጣሉ፣ የሰማችሁትን አትበትኑ፣ ያዙት። ቀን ይመጣል፣ ጊዜ አለው። ይሄ ብቻ አይደለም። ሌሎቹ ልባቸው ሲወርድ፣ ሌሎቹ ተስፋ ሲቆርጡ፣ ካሌብ አምላኩን ፈጽሞ ነው የተከተለው። አምላኬን ፈጽሜ የተከተልኩ ነው የሚለው። ሌሎቹ አንችልም ሲሉ እንችላለን፣ አምላኬን ፈጽሜ ተከተልኩ ነው የሚለው። እግዚአብሔር የተመሰገነ ይሁን። ሌላውን ነገር ሲናገር ምንድን ነው የሚለው? እግዚአብሔር እነዚህን ዓመታት በሕይወት አኖረኝ አለ። በሕይወት የኖረ ሰው ነው የሚወርሰው። በሕይወት የኖረ ሰው ነው የተነገረለትን ነገር የሚያየው የሚቀበለው። እግዚአብሔር ይመስገን። ሌላው የካሌብ የሕይወት ጥራት ምን እንደሆነ ታውቃላችሁ? በእግዚአብሔር ጉልበት የሚታመን ሰው ነው እና እግዚአብሔር ከኔ ጋር ይሆናል ነው ያለው። እና እግዚአብሔር ከኔ ጋር ይሆናል፣ እግዚአብሔር ጉልበቴ ይሆናል። ያኔ እንደነበርኩ ዛሬ ጉልበታም ነኝ፣ አሳድዳቸዋለሁ። እግዚአብሔር ይመስገን። ወዳጆቼ ሆይ በመጨረሻ ላይ ልላችሁ የምፈልገው ዛሬ ይህንን የመሟገቻ ቃል ይዛችሁ በተሟገታችሁ ፊት ቆሙ። የተነገረኝ ይሰጠኝ፣ የተነገረኝ ይሰጠኝ በሚል ድምፅ ተነሱ። ልባችሁን አበርቱ። እግዚአብሔር ይባርካችሁ፣ ጸጋውን ጨምሮ ያብዛላችሁ። በርቱ።